ሰላም እላችኋለሁ በክርስቶስ ኢየሱስ ስም። ሰላማችሁ ይብዛልኝ፣ በረከታችሁ፣ ጤናችሁ በኢየሱስ ስም የተጠበቀ ይሁን። ዛሬ ደግሞ አንድ ነገር ላስቸግራችሁ አስቤ ብዙ አውጥቼ አውርጄ እናንተን ባስቸግር ይሻላል የሚለውን ወስኜ ወደ እናንተ መድረኩን ይዤ መጥቻለሁ፣ ድምፄን ይዤ መጥቻለሁ ማለት ነው። እሱም ምንድነው? ሰዎች ዝም ብለው የማይሆን ለህይወት የማይጠቅም ነገር ዝም ብለው እየቀለዱ በሰዎች ላይ እንኳን እየቀለዱ ፎሎ ይደረጋሉ። ምንም ህይወታቸው ለህይወት እንኳን የማይጠቅም ፍሬ የሌለው ነገር፣ ምንም ገቢ የማያስገባ ነገር፣ ዘላለማዊ ደስታ ያልሆነ ዘላለማዊ ህይወት የሌለው ነገር፣ ጠፊ የሆነው ነገር እየሰሩ እንኳን በቲክቶክም በዩቲዩብም ላይ ፎሎ ይደረጋሉ፣ ሰብስክራይብ ይደረጋሉ። ነገር ግን እኔ ስለ ህይወት ቃል እየተናገርኩኝ ስለ እግዚአብሔር ቃል እየተናገርኩኝ እያበረታታችሁኝ አይደለም፣ ፎሎ እያደረጋችሁኝ አይደለም። እኔ 1 ሚሊዮን ፎሎ ታስገቡኛላችሁ ብዬ እጠብቃለሁ። በዩቲዩብ ደግሞ ከ1000 በላይ ተከታይ ትሆኑኛላችሁ ብዬ እጠብቃለሁ። በአሁን ሰዓት በዩቲዩብ ተከታይ ያለኝ 9 ተከታይ ነው ያለኝ። በቲክቶክ ላይ ደግሞ 4100 ተከታይ ነው ያለኝ። ስለዚህ 10000 እንኳን አልሞላውም ማለት ነው። ስለዚህ እኔን ማበረታታት አለባችሁ ማለት ነው እህት ወንድሞቼ። የማስተምረው የእግዚአብሔር ቃል የሚሰራ ቃል ነው። የምናገረው ሕያው የሆነ የሚሰራ ቃል በሁለት በኩል የተሳለ ሰይፍ ነው ይላል። ወደዛም ሲሄድ ይሰራል፣ ወደ እኔም በኩል ይሰራል ማለት ነው። ስለዚህ ወደ ህይወት መንገድ የሚያስገባውን እውነተኛውን የእግዚአብሔርን ቃል እየተናገርኩኝ እኔን ካላበረታታችሁኝ ማንን ልታበረታቱ ነው ታዲያ? ስለዚህ እንድታበረታቱኝ ዛሬ በእግዚአብሔር ስም እጠይቃችኋለሁ ማለት ነው። ላይክ እንድታደርጉኝ በቲክቶክ ላይ ኮሜንት እንድትጽፉ በአማርኛ ነው የምትጽፉት ብያለሁ። ኮሜንት እንድትጽፉ እንዲህ ቢሆንም እዚህ ጋር ተሳስተሃል፣ እዚህ ጋር ትክክል ነህ የምትሉትን ሁሉ የእናንተን ነገር እቀበላለሁ። ኮሜንት ጻፉልኝ፣ ፎሎ አድርጉኝ። ለኔ ፎሎ ስታደርጉ ከእናንተ ምንም የሚጎልባችሁ ነገር የለም። እኔ ግን ጊዜን ከሆነ ጊዜ ላይ እየቆጠብኩኝ ከምሰራበት ቦታ ከሰው ቤት ተቀጥሬ ከምሰራበት ቦታ እየወጣው ጊዜን ለእናንተ እየሰጠው እየቀረጽኩኝ ራሴ በራሴ እየቀረጽኩኝ መጻፍና ማንበብ ስለማልችል ነው አርስት ምናምን ራሱ የማልጽፈው ማለት ነው። ዲኮርም የማላደርገው ለዛ ነው። ስለዚህ ፎሎ አድርጉኝ፣ ምንም አትጎዱም፣ ትጠቀማላችሁ። እኔ እናንተ ስታበረታቱኝ የተሻለ ነገር እያጠናው እያነበብኩ እየጸለይኩኝ ወደ እናንተ ይዤ እመጣለሁ። ስለዚህ በዩቲዩብም ላይ የምትመለከቱኝ ወንድሞቼ ዓለማዊ ነገር ላይ እንኳን ሰውን ያበረታታል። ሰብስክራይብ አድርጉኝ ማለትም ተከታዮቼ እንዲበዙ አድርጉ ማለት ነው። ተከታዮቼ ሁኑ ማለት ነው። እኔ የማስተምረው ቃል የእግዚአብሔር ቃል ነው። ሰው ተራ ነገር እያስተማረ ዓለማዊ ነገር እያሳየ የሆነ ምንም የማይጠቅም ነገር ብልግና የሆነ ነገር እንኳን ሰው እያሳየ ሰው ተከታዮች አሉት። ለመንፈሳዊ ነገር ደግሞ ተከታዮች ሊኖሩ ያስፈልጋል። ስለዚህ እናንተ ፍሬዎቼ እንደሆናችሁ ለኔ ተከታይ እንደሆናችሁ ለሌላ ትምህርትም እንድዘጋጅ ሌላ አዳዲስ ትምህርቶችንም እያጠናውኝ እየጸለይኩኝ እያነበብኩኝ ለእናንተ እንዳቀርብ እኔ ብዙ ደክሜ ጸልዬ የማመጣውን ቃል እናንተ በቀላሉ በ1 ደቂቃ በ2 ደቂቃ ውስጥ ብዙ ዓመት የተለፋበትን ትምህርት ታገኛላችሁ። ስለዚህ ይህንን ትምህርት ደግሞ ካገኛችሁ እኔን ለኔ ፎሎ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። በዩቲዩብ ላይ ብዙ ተከታዮች ከ1000 በላይ ተከታይ ቢኖረኝ ተከፋይ እሆናለሁ ማለት ነው። በቲክቶክም ላይ ደግሞ ከ10000 በላይ ተከታይ ካለኝ ከ10000 ከሞላ ክፍያ አገኛለሁ ማለት ነው። እነዚህን ክፍያዎች ካገኘው ደግሞ ወደፊት ከክፍያው በኋላ ምንድነው የራሴ ካሜራማን ቀጥሬ የራሴ ኤዲት የሚያደርጉ ማለትም የተቀረጸውን ድምጽ አስተካክለው ጽሁፈው አሳምረው አርዕስት ሰጥተው የሚጽፉ ሰዎችን እንድቀጥር የግድ ገቢ ያስፈልገኛል ማለት ነው። ስለዚህ አሁን ግን ሰው ቤት ነው እየሰራው ያለሁት። ስለዚህ እንድታበረታቱኝ በእግዚአብሔር ፍቅር በእግዚአብሔር
ፍቅር እጠይቃችኋለሁ ማለት ነው። ስለዚህ ከእንግዲህ በኋላ አሁን ከጀመርኩኝ ወር ከምናምን ወደ 2ኛ ወር እየገባው ነው። ግን ያለሁበትን ደረጃ ያው እናንተ እያያችሁ ነው ማለት ነው። ስለዚህ እንድታበረታቱኝ አይዞ ከጎን ነው እንድትሉኝ እላለሁ። ኮሜንት ጻፉልኝ። ስልኬንም ድንገት ለመደወል የምትፈልጉ ሰዎች ካላችሁ ኮሜንት ላይ ጻፉ። ስልክ ቁጥሬንም እነግራችኋለሁ ማለት ነው። ስለዚህ መልካም ሁኑ። ቻው ቻው። በእግዚአብሔር ፍቅር እወዳችኋለሁ። ሰላምና ጤና ይሁንላችሁ። በመላው ዓለም ያላችሁ ህዝቦች በጠቅላላ ሁሉ እወዳችኋለሁ። ዘር ጎሳ አለይም። እኔ ዘረኛ አይደለሁም። ሁሉንም በክርስቶስ ኢየሱስ ስም እወዳለሁ። ሁሉም የእግዚአብሔር አምሳልና በእግዚአብሔር መልክ የተፈጠረ ሰው ስለሆነ ሁሉን ዘር ቋንቋኔ አማራ፣ ኦሮሞ፣ ጉራጌ፣ ከምባታ፣ ፈረንጅ፣ አፍሪካ ምናምን የሚባል ነገር እኔ ጋር አይመችም። የለም፣ ንጹህ ነኝ እኔ። ስለዚህ ከማናችሁም ሰው ጋር መኖር እችላለሁ ማለት ነው። እወዳችኋለሁ። ቻው ቻው። እሺ